ምዕራፍ 6 እግዚአብሔርም ሙሴን እንዲህ ሲል ተናገረው። ማናቸውም ሰው ኃጢአትን ቢሰራ እግዚአብሔርንም ቢበድል ያኖረበትን አደራ ወይም ብድር ወስዶ ባልንጀራውን ቢክድ ወይም ቢቀማ ወይም በባልንጀራው ላይ ግፍ ቢያደርግ ወይም የጠፋውን ነገር ቢያገኝ ያንንም ሸሽጎ በሐሰት ቢምል ሰው ከሚያደርጋቸው ከነዚህ ነገሮች ሁሉ በአንዲቱ ቢበድል እርሱ ኃጢአትን ሰርቶ በደለኛ ቢሆን በቅሚያ የወሰደውን ወይም በግፍ የተቀበለውን ወይም የተሰጠውን አደራ ወይም ጠፍቶ ያገኘውን ወይም በሐሰት የማለበትን ነገር ይመልስ፣ በሙሉ ይመልስ። ከዚያም በላይ አምስተኛውን ክፍል ጨምሮ የበደሉን መሥዋዕት በሚያቀርብበት ቀን ለባለ ገንዘቡ ይስጠው። ስለ በደል መሥዋዕትም ለእግዚአብሔር ከመንጋው ነውር የሌለበትን አውራ በግ እንደ ግምጋሜህ መጠን ስለ በደል መሥዋዕት ወደ ካህኑ ያምጣ። ካህኑም በእግዚአብሔር ፊት ያስተሰርይለታል፣ ስለዚያም ስላደረገው በደል ሁሉ ይቅር ይባላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ እዘዛቸው። የሚቃጠለው የመሥዋዕቱ ሕግ ይህ ነው። የሚቃጠለው መሥዋዕት በመሠዊያው ላይ ባለው እንጨት ላይ ሌሊቱን ሁሉ እስኪጸባ ድረስ ይሆናል። እሳቱም በመሠዊያው ላይ ዘወትር ይነዳል። ካህኑም የበፍታ ቀሚስና የበፍታ ሱሪ በሥጋው ላይ ይለብሳል። በመሠዊያውም ላይ የሚቃጠለውን መሥዋዕት እሳቱ ከበላው በኋላ አመዱን አንስቶ በመሠዊያው አጠገብ ያፈሰዋል። ልብሱንም ያወልቃል፣ ሌላም ልብስ ይለብሳል። አመዱንም ተሸክሞ ከሰፈሩ ንጹሕ ስፍራ ወደሆነ ወደ ውጪ ያወጣዋል። እሳቱም በመሠዊያው ላይ ዘወትር ይነዳል፣ አይጠፋም። ካህኑም ማለዳ ማለዳ እንጨት ያቃጥልበታል፣ የሚቃጠለውንም መሥዋዕት በዚያ ላይ ይረበርባል። በዚያም የደህንነትን መሥዋዕት ስብ ያቃጥላል። ዘወትር በመሠዊያው ላይ እሳት ይነዳል፣ አይጠፋም። የእህሉም ቁርባን ሕግ ይህ ነው። የአሮን ልጆች በእግዚአብሔር ፊት በመሠዊያው ፊት ያቀርቡታል። ካህኑም ከእህሉ ቁርባን መልካሙን ዱቄት ከዘይት ጋር እፍኝ ሙሉ፣ ደግሞም በእህሉ ቁርባን ላይ ያለውን ዕጣን ሁሉ ያነሳል። ለእግዚአብሔርም ጣፋጭ ሽታ እንዲሆን ለመታሰቢያ በመሠዊያው ላይ ያቃጥለዋል። ከእርሱም የተረፈውን አሮንና ልጆቹ ይበሉታል። ቂጣ ሆኖ በተቀደሰ ስፍራ ይበላል። በመገናኛው ድንኳን ዙሪያ ባለው አደባባይ ይበሉታል። በእርሾ ቦክቶ አይጋገርም። እርሱን ከእሳቱ ቁርባኔ ለእነርሱ ዕድል ፈንታ እንዲሆን ሰጠው። እርሱም እንደ ኃጢአትና እንደ በደል መሥዋዕት ቅዱሰ ቅዱሳን ነው። ለእግዚአብሔር ከቀረበ ከእሳት ቁርባን ለዘላለም ለልጅ ልጃችሁ ዕድል ፈንታቸው እንዲሆን ከአሮን ልጆች ወንዶቹ ሁሉ ይበሉታል። የሚነካቸውም ሁሉ ቅዱስ ይሆናል። እግዚአብሔርም ሙሴን እንዲህ ሲል ተናገረው። በተቀቡበት ቀን የኢፍ መስፈሪያ 10ኛ ክፍል መልካሙን ዱቄት እኩሌታውን በጠዋት እኩሌታውንም በማታ ለዘወትር የእህል ቁርባን አድርገው ለእግዚአብሔር የሚያቀርቡት የአሮንና የልጆቹ ቁርባን ይህ ነው። ከዘይት ጋር በምጣድ ላይ ይደረጋል። ሲለወስ ታገባዋለህ። ለእግዚአብሔር ጣፋጭ ሽታ እንዲሆን የእህሉን ቁርባን ቆራርሰህ ታቀርበዋለህ። ከልጆቹም በአባቱ ፋንታ የተቀባው ካህን ያቀርበዋል። ለዘላለም ሥርዓት እንዲሆን ፈጽሞ ለእግዚአብሔር ይቃጠላል። ካህኑም የሚያቀርበው የእህል ቁርባን ሁሉ ፈጽሞ ይቃጠላል፣ ከእርሱም አንዳች አይበላም። እግዚአብሔርም ሙሴን እንዲህ ሲል ተናገረው። አሮንንና ልጆቹን እንዲህ ብለህ ተናገራቸው። የኃጢአት መሥዋዕት ሕግ ይህ ነው። የሚቃጠል መሥዋዕት በሚታረድበት ስፍራ የኃጢአቱ መሥዋዕት በእግዚአብሔር ፊት ይታረዳል። እርሱ ቅዱሰ ቅዱሳን ነው። ለኃጢአት የሚሰዋው ካህን ይበላዋል። በመገናኛው ድንኳን ዙሪያ ባለው አደባባይ በተቀደሰ ስፍራ ይበላል። ሥጋውን የሚነካ ሁሉ ቅዱስ ይሆናል። ማናቸው ልብስ ደም ቢረጭበት የተረጨበትን በተቀደሰ ስፍራ ታጥበዋለህ። የሚቀቀልበትም ሸክላ ይሰበራል። በናስም ዕቃ ቢቀቀል ይፈገፈጋል፣ በውሃም ይለቀለቃል። ከካህናት ወገን የሆነ ወንድ ሁሉ ከእርሱ ይበላል። እርሱ ቅዱሰ ቅዱሳን ነው። ነገር ግን በመቅደሱ ውስጥ ለማስተስረያ ይሆን ዘንድ ከደሙ ወደ መገናኛው ድንኳን የሚገባው የኃጢአት መሥዋዕት ሁሉ አይበላም፣ በእሳት ይቃጠላል።